ኢትዮጵያ በብዝሃነት ላይ የተገነባች ለዘመናት አብሮነትና መቻቻልን በወጉ ያቆዩ ማህበረሰቦች የሚኖርባት ሀገር ብትሆንም አንዳንድ ጊዜ የሚታዩ ብሔርና ሃይማኖት ተኮር የማንነት ጥቃቶች የህብረተሰቡን ሰላምና የሀገሪቱን ሁሉና እየተፈታተኑ ይገኛሉ። በዚህ ውስብስብ ችግሮች ውስጥ በየማህበራዊ ሚዲያ የሚሰራጩ ጥላቻን የነገቡ መልእክቶች ግጭቶቹ እንዲባባሱ ከፍተኛውን ድርሻ ወስደዋል። ለአብነት ያህልም በቅርቡ እንኳን በአርሲ የተፈጸመው ጥቃትናም የማህበራዊ ሚዲያ የፈጠረውን ውዥንብር ብናስታውስ በእርግጥም መረጃውን ከጀርባው ማን እንደሚዘውረውና እኩይ መዳረሻውን መገመት ቀላል ይሆናል። ምክንያቱም እነዚህ ሃይባይ የሌላቸው ዘመን አመጣሽ ሚዲያዎች በኢትዮጵያ ጥላቻን በመስበክ ዜጎችን እርስ በርስ የሚያጣሉናም የተዛቡ መረጃዎችን በመብረቅ ፍጥነት በማሰራጨት የጥልና የጥርጣሬ መሳሪያ እየሆኑም ይገኛሉ። የችግሩ ስር አንደኛው የጥላቻ ትርክት ነው። አንደኛውን አጥፊ፣ አንደኛውን ገዳይ፣ አንደኛውን ዘራፊ አድርጎ የመሳሉ ጉዳይ ህዝቦች በጥርጣሬ መንፈስ እንዲተያዩና በጥላት መንፈስ እንዲተያዩ ያደረገ ይመስለኛል። በዚያ ላይ ሶሻል ሚዲያው አሁን ያለው የሚዲያ አውድ ሲታከልበት ደግሞ ብዙ የውሸት ጉዳዮች እየተጨመሩበት ጥፋት ይካሄዳል። በዚህም በዛም ወገን ቁጣ በሚቀሰቅስ በዚህም በዛም ወገን ቆሾ የሚቀሰቅስ መንገድ የሚሄዱበት ሁኔታ አለ። የቅርቡ የአርሲውን አንስቼዋለሁ። የሞቱት ኃይሎችና የተነገረበት መንገድ ያለው ሁኔታ ሶሻል ሚዲያው የሚፈጥረው ውዥንብር አለ። ሰው ጉዳዩን እስኪረዳ ድረስ በዚያ መንፈስ ለማየት እና ወደ ጥፋት መንገድ እንዲያመራ እንዲባባስ ለማድረግ የሚያስችሉ ነገሮች ይፈጥራል። የኢትዮጵያ ውስጣዊ አለመረጋጋት ከሀገር ውስጥ ችግሮች ባሻገር ከውጭ ኃይሎች ስልታዊ ፍላጎቶች ጋር የተቆራኙም ናቸው። ሀገሪቱ እንዳትረጋጋና በምስራቅ አፍሪካ ያላትን ጂኦፖለቲካዊ ተጽዕኖ እንዳታጠናክር የሚፈልጉ ኃይሎች የሀገር ውስጥ ጽንፈኛ ቡድኖችን በገንዘብ በሀሳብና በሎጂስቲክም ብዙ ጊዜ ይደግፋሉ። ይህ ደግሞ ባዕዳን የኢትዮጵያ ማህበረሰብ ከማቀራረብ ፋንታም በቋንቋም በጎሳ በሃይማኖት ከፋፍለው የራሳቸውን ጥቅም ለማስከበር ይጠቀሙበታል። እዚህ ጋር ወትሮም ቢሆን ችግሮችን በሰከነ መንገድ ለመፍታት የሚቸገረው የውስጥ ኃይልም በሐሰተኛ መረጃዎች ጎርፍ ይወሰዳል፣ ለባዕዳኑ ተልዕኮ ማስፈጸሚያ ይውላል። ጉዳዩን በሰከነ በንግግር መንገድ ከማየት ይልቅ የሁሉ ነገር መፍትሄ ትጥቅ ትግል አድርጎ ማሰብ ነው። በኃይል ጉዳይ እንፈጽማለን ትላለህ። በኃይል ለመፈጸም ደግሞ ኦርቶዶክስ እናጠፋለሁ ካላልክ፣ እስላም አጠፋለሁ ካላልክ፣ ኦሮሞ ካላልክ፣ አማራ ካላልክ እንደዚህ አይነት ቁስቋሽ ግጭት ፈጣሪ ጉዳዮችን ካልሰራህ፣ ግጭት ጠማቂ እሳቤዎችን ፕሮፓጌት ካላደረክ የሚሳካልህ አድርገህ አለመውሰድ አለ። ትጥቅ ትግል ሲባል ሁልጊዜ አጅቦት የሚሄደው ፕሮፓጋንዳ፣ ሴራ እና ጥፋት መሆኑ ነው። ሶስተኛ የኢትዮጵያ ታሪካዊ ጠላቶች ጊዜ የጠበቁ እያደቡ ረጅም እጃቸውን እየዘረጉ ኢትዮጵያ ውስጥ የሚፈጠር ማንኛውም ቅራኔ ወደ ተባባሰ ደረጃ ለመውሰድ የሚያደርጉት የባዕዳን አጀንዳ ነው። የባዕዳን አጀንዳ በአንድ ቤት ውስጥ ያሉ ምሰሶዎች የሚያጠቁ ሚስቶች በሚታይ መንገድ አይደለም የሚያጠቁት። አንተ አገር ሰላም ነው ብለህ ተቀምጠህ የቤቱ ምሰሶ የሚበረበረው የሚበላው ከስር ነው። ስር ገብተው ከበሉት ከበረበሩት በኋላ ምሰሶ ሲወድቅ ቤቱ ዘንበል ሲል ቤቱ ሲወድቅ ነው የሚስቶቹ ጥፋት የሚታየው። እና ይህ ነገር እንዳያጋጥም ምሰሶን የሚበዘብዙ የሚበሉ እጃቸው እንዲሰበሰብ እኛ ጉዳያችን በውስጥ መመልከት እንድንችል የትርክት ስብራቱ እየቀነሰ እንዲሄድ ማድረጉ ጠቃሚ ይመስለኛል። በእርግጥ አሁን ላይ ያለው የኢትዮጵያ ነባራዊ ሁኔታ ከጥቂት ዓመታት በፊት እንደነበረው አንዱን ወገን በሌላኛው ላይ ተነስ ለሚለው እኩይ መረጃ የሚሰጠው ምላሽ ለየቅል ነው። ምክንያቱም ኢትዮጵያውያን ከዚህ ቀደም ተባብረውና ተከባብረው የቆሙባቸው የሚያመሳስሏቸውና የሚያከባብሯቸው የጋራ እሴቶችን ከግምት ውስጥ ማስገባት ጀምረዋልና የሚለው ምላሹ ሆኗል። ይህ ግን ኢትዮጵያውያንን የሚያስተሳስሩ ታሪካዊ፣ ባህላዊና ማህበራዊ እሴቶችን በማጥናትና በማስተዋወቅ የጋራ ወንድማማችነትን ለማጠናከር እየተሰሩ ያሉ የወል ትርክት ግንባታ ስራዎችን በስፋት መስራት የችግሩ መውጫ መንገድም ሆኗል። የጥቃት ሰለባዎች ሃይማኖት ተኮር ሲሆን፣ ብሔር ተኮር ሲሆን፣ የሚፈጠርበት አካባቢ የተወሰነ ሲሆን ትርክት መፈተሽ፣ አሰራር መፈተሽ፣ ህግን መፈተሽ፣ የህግን ከላይ መስታቅ መፈተሽ ጠቃሚ የሚሆን ይሆናል። እኔ እንደ መፍትሄ የማስበው የወል ትርክትን ገንባ። በዘመናት መካከል ህዝቦች ሲጋቡ ሲዋለዱ፣ በጉዲፈቻም በተለያየ መንገድ ሲዋሃዱ፣ በዘመቻ መልክ አንዱ ጋር እየሄደ ሲቀር የኖርን ህዝቦች ነን። እንደው ምንም ፒውርሊ ከዚህ ወዲያ
እንትና ነው ከዚያ ወዲያ የሚባል አይደለም። ይህን እውነት መቀበል ያስፈልጋል። ኢትዮጵያ ውስጥ ያለው አንዱ ትልቁ ችግር ታሪክ ሲባል መርጠህ የሚያስፈልግህን ነገር ከውስጥ ወስዳለህ፣ የማያስፈልግህን ተዋለህ። የሚያስፈልግህን አንሻፈህ ትናገራለህ፣ የማያስፈልግህን እንዳልሰማ ትሆናለህ። አፄ በካፋ ከአማራ ብቻ ያልተወለዱ ሰዎች መሆናቸውን አሚኮ በምን ልክ ይገልጠዋል? ፋሲል እናቱ ቃሉ እንደሆነችና በኦሮሞ ወታደሮች ይጠበቅ እንደነበረ ኦሮምኛ በስፋት በፋሲል ውስጥ ይነገር እንደነበረ ለመጋፈጥ የሚፈልግ ሂስቶሪያን ለመጋፈጥ የሚፈልግ ሚዲያ ታያለህ ወይ? ይሄን ትቶ ግጭቱን ጠቡን ነው የሚያወራው። አብረን የኖርንባቸውን የተዋልንባቸውን ጊዜዎች በጋራ አገር ያነጽንባቸውን ጊዜዎች ዘመናዊ ኢትዮጵያ የፈጠንባቸውን ጊዜዎች አጉልተህ በዛ ውስጥ ያሉ ችግሮች ደግሞ ቢነሱ ከችግሮቹ ትምህርት ወስደን መልካም ነገሮች ለማሳደግ ያግዛል። አንዱ ወገን በሌላኛው ላይ የሚከፍተውን ችግር ለመቅረፍ እንዲሁም የሀገሪቱን ሰላም ለማረጋገጥ የተቀናጀና ዘላቂ እርምጃ መውሰድ አሁን ላይ በእርግጥም አስፈልጓል። ምክንያቱም ሰላም የሚገኘው ጥላቻን በውይይት መከፋፈልን ደግሞ በጋራ ግንዛቤ በመተካት ነው የሚለው ምላሹ ነው። እዚህ ጋር ከጋራ ታሪክና አብሮነት ይልቅ የሚለያዩ አጀንዳዎች ላይ ብቻ ትኩረት ማድረግ ሀገርን ዋጋ በማስከፈል ረገድ ቀዳሚ እየሆነ ስለመምጣቱ ልብ ይለዋል።